እንዴት ናችሁ? ደህና ናችሁ? ይህ በየሳምንቱ በዚህ ሰዓት የሚቀርብላችሁ ቻይልድ ኢቫንጀሊዝም ፌሎሺፕ ከኢቫንጀሊካል ቲቪ ጋር በመተባበር የሚቀርብ ይወደኛል የተሰኘው የልጆች ፕሮግራማችን ነው። ዛሬም ደግሞ እንደተለመደው በጣም ደስ የሚሉ ፕሮግራሞችን ለእናንተ ይዘን መተናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ እንጋብዛችኋለን ማለት ነው። እሺ ልጆች፣ እናንተም ደግሞ እንኳን ደህና መጣችሁ። ዛሬ በጣም ደስ የሚሉ ነገሮችን እናደርጋለን፣ እንማራለን፣ እንዘምራለን፣ ጥሩ ጊዜ ታሳልፋላችሁ ብዬ አምናለሁኝ። አሁን የምንጀምረው አንድ አስፈላጊ ነገር በማድረግ ነው። ይህንን ነገር ምን እንደምናደርግ እነግራችኋለሁ። አሁን ሁላችሁም ትነሱና እግራችሁ ስር ያሉ ቆሻሾችን ሁሉንም ሰብስባችሁ ቶሎ ብላችሁ ወደዚህ ቅርጫት ውስጥ ታስገባላችሁ። 1 2 3 ቶሎ በሉ። ቶሎ ያገኛችሁትን ቆሻሻ። በጣም ጎበዝ ልጆች፣ በጣም ጎበዝ፣ በጣም ጎበዝ፣ በጣም ጎበዝ፣ ጎበዝ፣ ጎበዝ። እሺ ልጆች፣ አሁን ያደረግነው ነገር ምንድነው? ንገሩኝ እስቲ። አሁን ያደረግነው ነገር ቆሻሻውን ሰብስበን ወደ ቅርጫት አደረግን አይደለ? ምናልባት ይሄንን ማገልገል ወይም ደግሞ ማገዝ ልንለው እንችላለን። ታዲያ እኛ በቤታችን በትምህርት ቤት ውስጥ የተለያዩ ሰዎችን ማገልገል ወይም ደግሞ መርዳት እንችላለን ማለት ነው። ለምሳሌ ቤት ውስጥ እዛ ጋ የተጣሉ አሻንጉሊቶች ካሉ እነሱን ሰብስቦ በአንድ ቦታ ማስቀመጥ ሊሆን ይችላል። የቆሸሹ ወረቀቶች፣ የተጣሉ ወረቀቶች፣ ቆሻሻዎች ካሉ ሰብስቦ ልክ እንደዚህ ማስቀመጥ ሊሆን ይችላል። ስለዚህ እንደዚህ አይነት ተግባሮችን በትምህርት ቤታችን በቤታችንም ማድረግ እንችላለን ማለት ነው። በጣም ጥሩ ልጆች። እስቲ ዛሬ ፕሮግራማችን ከመጀመራችን በፊት ሁላችንም ምን እናደርጋለን? እንጸልያለን ማለት ነው። በጣም ጥሩ። ለመጸለይ የጸሎት እጅ እንስራ አንድ ላይ አይደለ? አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሮቼንም እዘጋለሁ፣ መስኮቶቼንም እዘጋለሁ፣ አንገቴን ዝቅ አድርጌ አይኔን ጨፍኜ እጸልያለሁ። እሺ ልጆች፣ አሁን የምንጸልየውን ጸሎት አብረን ከኔ ጋር ማለት እንችላለን። ውድ እግዚአብሔር ሆይ እናመሰግንሃለን። ጌታ ሆይ እኛ ብዙ ሰዎችን መርዳት እንድንችል እርዳን። በኢየሱስ ስም አሜን። በጣም ጎበዝ ልጆች፣ በጣም ጎበዝ። አመሰግናለሁ። እሺ ልጆች፣ እስቲ አንድ ጥያቄ ልጠይቃችሁ። የት ቦታ ወይም ደግሞ መቼ መጸለይ ምንችል ይመስላችኋል? የት ወይም ደግሞ መቼ መጸለይ ምንችል ይመስላችኋል? መመለስ የሚፈልግ ልጅ ቀድሞ ይቆማል። እሷ ናት ቀድሞ የቆመችው። ሌሎቻችን ቁጭ እንላለን ከእሷ ውጪ። እሺ ቁጭ። አይ አይደለም፣ ሀሴት ናት የቆመችው። ቁጭ በል ኪያ፣ ቁጭ በል። እሺ ሀሴት፣ መቼ መጸለይ እንችላለን? የት ቦታ መጸለይ እንችላለን? ሁል ጊዜ ሌላ ቦታ ብንሄድም እንጸልያለን። ስለዚህ ሁል ጊዜ መጸለይ እንችላለን፣ በየቦታው መጸለይ እንችላለን ማለት ነው። በጣም ጎበዝ። እሺ በትክክል መልሰሻል። እስቲ ሌላ ቀድሞ የሚቆም። እሺ ይዱ ናት ቀድማ የቆመች። ቁጭ በሉ። ወይኔ ቁጭ በሉ ሌሎቻችሁ። እሺ የት ቦታ መጸለይ እንችላለን? መቼ መጸለይ እንችላለን? በኋላ፣ አሁንም፣ ሁል ጊዜ አይደለ? ጎበዝ ልጅ። እሺ የት መጸለይ እንችላለን? እቤት። ሌላስ? ቸርች መጸለይ እንችላለን። በጣም ጎበዝ፣ አመሰግናለሁ። ቁጭ በይ። አዎ ምናልባት ልክ እናንተ እንዳላችሁት በተለያየ ቦታ ቤተክርስቲያንም ቤት ውስጥም መጸለይ እንችላለን አይደለም? በትምህርት ቤትም ደግሞ መጸለይ እንችላለን። ደግሞ ማታም ቀንም ጠዋትም መጸለይ እንችላለን ማለት ነው። ስለዚህ አሁን አንድ ላይ አንድ መዝሙር እንዘምራለን ማለት ነው። መጀመሪያ እንዘምርላችሁና ከዛ በኋላ ደግሞ አብረን እንዘምራለን። ዝግጁ ናችሁ? በጣም ጎበዝ። መጸለይ እችላለሁ
በየትኛውም ጊዜ በማንኛውም ቦታ በየቀኑ በየቀኑ። ይህ መዝሙር በጣም ቀላል ነው። ስለዚህ አንድ ላይ እንዘምራለን። አንድ መጸለይ ችላለው መጸለይ ችላለው በየትኛውም ጊዜ በማንኛውም ቦታ በየቀኑ በየቀኑ። እሺ ልጆች ይህ መዝሙር ምን ይነግረናል? መጸለይ እንደምንችል ነው። መጸለይ ማለት ግን ምን ማለት ነበረ? የሚነግረኝ ልጅ አለ? መጸለይ ማለት ምን ማለት ነው? እሺ ምን እስቲ ኪያን የሚያግዘው ጎበዝ ልጅ። እሺ እሱ ከእግዚአብሔር ጋር መነጋገር። በጣም ጎበዝ። አዎ ከእግዚአብሔር ጋር መነጋገር። ከኔ በኋላ በሉ። መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። በጣም ጥሩ። አሁን ከጓደኞቻችሁ ጋር ታወራላችሁ አይደለ? እስቲ እኔ 1 2 3 እስክል ድረስ 3 ቁጥር ድረስ የምትፈልጉትን ባላችሁበት ቁጭ ብላችሁ ለጓደኛችሁ ንገሩ። 3 ቁጥር ድረስ ጀምሩ። አሁን ጀምሩ፣ ማውራት ጀምሩ። ለጓደኛችሁ የሆነ ነገር ንገሩት። 1 2 3 አቁሙ። በቃ አዎ መነጋገር ማለት ለምሳሌ አሁን ጓደኛችሁ ሲነግራችሁ የሆነ ነገር ሰምታችኋል አይደለ? ልክ እንደዛ ማንኛውንም ነገር ለእግዚአብሔር መናገር ትችላላችሁ። እግዚአብሔር ደግሞ ይሰማችኋል ማለት ነው። ግን በየትኛውም ቦታ ደግሞ መጸለይ እንችላለን ወይም እግዚአብሔርን ማናገር እንችላለን። አንዳንድ ጊዜ ጨለማ ነው፣ አሁን እዚህ ውስጥ ብጸልይ እግዚአብሔር ይሰማኛል ብለን ልናስብ እንችላለን። አዎ እግዚአብሔር ጨለማ ውስጥ ብንሆን ስንጸልይ ይሰማናል። አንዳንድ ጊዜ ደግሞ በጣም ብዙ ልጆች አሉ እዚህ ጋር እየተጫወቱ ነው ልጆች፣ አሁን እዚች ጋር ብጸልይ ይሰማኛል ብለን ልናስብ እንችላለን። አዎ እግዚአብሔር በዛም ቦታ ይሰማናል። በማንኛውም ቦታ እግዚአብሔር ይሰማናል። አንዳንድ ጊዜ ደግሞ መቼ ነው መጸለይ ያለብን ብለን ልናስብ እንችላለን። በቃ ስተኛ ብቻ ነው መጸለይ ያለብን ማለት ነው እንዴ? አይደለም። ሁል ጊዜ መጸለይ እንችላለን ማለት ነው። በማንኛውም ቦታ መጸለይ እንችላለን። ይሄን መዝሙር አንድ ላይ እንዘምራለን። ምናልባት እኔ እንደማደርገው እንቅስቃሴ ማድረግ ትችላላችሁ አንድ ላይ። እሺ ዝግጁ ናችሁ? በጣም ጥሩ። 1 2 3 መጸለይ እችላለሁ መጸለይ እችላለሁ በማንኛውም ጊዜ በየትኛውም ቦታ በየቀኑ በየቀኑ። እሺ አሁን ድምጻችንን መካከለኛ አድርገን ትንሽ ከፍ አድርገን መካከለኛ አድርገን አንዳንድ ልጆች እጃችሁ እንደኔ ያላረጋችሁ አላችሁ። እሺ 1 2 3 መጸለይ እችላለሁ መጸለይ እችላለሁ በየትኛውም ጊዜ በየትኛውም ቦታ በየቀኑ በየቀኑ። በጣም ጎበዝ ልጆች። አዎ በየትኛውም ጊዜ በማንኛውም ቦታ መጸለይ ትችላላችሁ ማለት ነው። ጊዜው የመጽሐፍ ቅዱስ ጥቅስን የምናጠናበት ጊዜ ነው። ስለዚህ አሁን ቀጥታ ወደ መጽሐፍ ቅዱስ የቃል ጥናት ጥቅስ ጊዜ እንሄዳለን ማለት ነው። እሺ ልጆች፣ አንዳንድ ጊዜ እናንተን በጣም የሚያስደስት ነገር ስታገኙ በጣም ደስ ብላችሁ ትስቃላችሁ። አንዳንዴ ደግሞ ቤተሰብ ውስጥ እናንተ አልታዘዝ ስትሉ ወላጆቻችሁ ሲመቷችሁ አኩርፋችሁ ዝም ትላላችሁ።
አንዳንዴ የሚያስደስት ነገር ስትሰሙ በጣም ደስ ብላችሁ ማሚ ዳዲ ብላችሁ ትመጣላችሁ። ትምህርት ቤት ምናልባት ደግሞ አስተማሪዎቻችሁ ለምንድን ነው ይሄንን ያደረከው ለምን ይሄንን አደረክሽ ሲሉ ደግሞ አዝናችሁ ትመጣላችሁ። ሁሉ ጊዜ ግን እንዴት መደሰት እንደምንችል መጽሐፍ ቅዱስ ይነግረናል ማለት ነው። ልጆችዬ መጽሐፍ ቅዱስ ሕያው የሆነ የእግዚአብሔር ቃል ነው። በሱ ላይ የተጻፈው ነገር በሙሉ እውነተኛና ትክክል ነው። ምንም ስህተትና ውሸት የሌለበት እውነት ብቻ የሆነ ብቸኛ መጽሐፍ ነው። በዓለም ላይ ካሉ መጽሐፎች ሁሉ እናንተ ከምታውቁት መጽሐፎች በሙሉ መጽሐፍ ቅዱስ እውነትን የሚናገር ብቸኛ መጽሐፍ ነው ማለት ነው። መጽሐፍ ቅዱስ ደግሞ ብሉይ ኪዳንና አዲስ ኪዳን በመባል ይታወቃል። ብሉይ ኪዳን 39 አዲስ ኪዳን 27 መጽሐፍት አሉት። መጽሐፍ ቅዱስ አንድ ላይ ደግሞ 66 መጽሐፍትን ይዟል። ዛሬ የማነብላችሁ የእግዚአብሔር ቃል የሚገኘው በመዝሙረ ዳዊት ምዕራፍ 100 ከቁጥር 2 ላይ ያለ ነው። እንደዚህ ይላል፣ በደስታም ለእግዚአብሔር ተገዙ ይላል። በደስታም ለእግዚአብሔር ተገዙ ይላል። ልጆችዬ በደስታ ለእግዚአብሔር ተገዙ ማለት እግዚአብሔር እንድታገለግሉ ሲፈልግ አንዳንድ ጊዜ በእግዚአብሔር ቃል ላይ የተጻፈ ነገር ለምሳሌ ለወላጆቻችሁ ታዘዙ የሚል ቃል አለ። ይህንን ለወላጆቻችሁ ታዘዙ የሚለውን የእግዚአብሔርን ቃል ለማድረግ በጣም ደስ ልትሰኙ ያስፈልጋል ማለት ነው። ደግሞ በደስታ ለእግዚአብሔር እግዚአብሔር ማለት አንተን አንቺን በዓለም ላይ ያሉ ነገሮችን በሙሉ የፈጠረ የሚወዳችሁና ሕያው የሆነ እግዚአብሔር ነው ማለት ነው። ስለዚህ በደስታ ለእግዚአብሔር ለመገዛት ምን መሆን አለብን? መዘጋጀት አለብን ማለት ነው። አሁን ይህንን ጥቅስ ደግሞ ከዚህ ላይ አንድ ላይ እናነባለን። መዝሙረ ዳዊት ምዕራፍ 100 ከቁጥር 2 ለእግዚአብሔር በደስታ ተገዙ። መዝሙረ ዳዊት ምዕራፍ 100 ከቁጥር 2። አዎ ልጆችዬ እግዚአብሔር የትኛውንም ነገር ቢያዛችሁ በእግዚአብሔር ቃል የታዘዘውን ነገር በሙሉ በደስታ እግዚአብሔር እንዳዘዘን በማወቅ ማድረግ ያስፈልገናል ማለት ነው። አንቺ በጌታ በኢየሱስ ክርስቶስ ያመንሽ አንዳንድ ጊዜ ምናልባት እግዚአብሔር እናንተን የተጎዱ ሌሎች ልጆችን ጓደኞቻችሁን እንድትረዱ ወይም እንድትደግፉ ሊያዛችሁ ይችላል። በዚህ ጊዜ ደግሞ እኔ አላደርግም ብላችሁ በጣም በመበሳጨት መሄድ የለባችሁም። እሺ አደርጋለሁ ብላችሁ የእግዚአብሔርን ቃል መታዘዝ ያስፈልጋችኋል ማለት ነው። አንዳንድ ጊዜ ደግሞ ምናልባት እናንተ ትምህርት ቤት፣ በሰፈር፣ በተለያዩ ቦታዎች ደግሞ እርዳታ የሚያስፈልጋቸው ልጆች ጓደኞች ሊኖሩ ይችላሉ። የትኛውንም ነገር ስታደርጉ ለእግዚአብሔር እንደምታደርጉ በደስታ ልታደርጉ ያስፈልጋል። አንቺም በጌታ በኢየሱስ ክርስቶስ ያላመንሽ ደግሞ እስካሁን ድረስ በደስታ ነገሮችን ለማድረግ የሚያበቃ እምነት ወይም የሚያበቃ ነገር የለሽም ማለት ነው። ስለዚህ አንቺም በጌታ በኢየሱስ ክርስቶስ ያላመንሽ ደግሞ እግዚአብሔር አንቺን የዚህ ደስታ ተካፋይ እንድትሆን ስለሚፈልግ የመጀመሪያው እርምጃ ኢየሱስ ክርስቶስን ልታምንና የዘላለምን ደስታ ወይም ቁጥር የሌለውን ዓመት ደስታ ራስህ ልትቀበል ይገባል ማለት ነው። አሁን ይህንን ደግሞ በተለያየ መንገድ እንላለን ማለት ነው። እስቲ አንዳችሁን እያያችሁ ደስ እንደተሰኘ ሰው እየሳቃችሁ ከኔ ጋር ትላላችሁ ለማለት ተዘጋጃችሁ? እየሳቃችሁ ነው የምትሉት ማለት ነው። መዝሙረ ዳዊት ምዕራፍ 100 ከቁጥር 2 ለእግዚአብሔር በደስታ ተገዙ። መዝሙረ ዳዊት ምዕራፍ 100 ከቁጥር 2። አሁንም እንደገና ተመልሰን እንላለን። እስቲ በትልቅ ድምፅ በጣም ትልቅ ሰው እንደሚያወራ እንላለን። መዝሙረ ዳዊት ምዕራፍ 100 ከቁጥር 2
ለእግዚአብሔር በደስታ ተገዙ። መዝሙረ ዳዊት ምዕራፍ 100 ከቁጥር 2። አሁን ደግሞ ቀጭን የህፃን ድምፅ አድርገን እንላለን ለማለት ተዘጋጁ። እንደ ህፃን ልጅ ለማለት ህፃን ልጅ እንዴት ነው ድምፅ የሚያወጣው ታውቃላችሁ አይደል ልጆች? መዝሙረ ዳዊት ምዕራፍ 100 ከቁጥር 2 ለእግዚአብሔር በደስታ ተገዙ። መዝሙረ ዳዊት ምዕራፍ 100 ቁጥር 2። አሁን ደግሞ እስቲ እንደ አባቶች ትላላችሁ። መዝሙረ ዳዊት ምዕራፍ 100 ከቁጥር 2 ለእግዚአብሔር በደስታ ተገዙ። መዝሙረ ዳዊት ምዕራፍ 100 ከቁጥር 2። ጌታ ይባርካችሁ። ይወደኛል፣ ይጠብቀኛል በፍቅር ኢየሱስ እንደወደደኝ ቅዱስ ወንጌል ነገረኝ የእርሱ ናቸው ታናሾች ኃይልም ነው ለደካሞች ላላላላላላላ 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 እኔን ይወዳል እንደሚወደኝ ወንጌሉ ነገረኝ። እሺ ልጆች የቃል ጥናት ጥቅስ ጊዜ እንዴት ነበረ? ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁኝ። አሁን ደግሞ ምን እናደርጋለን መሰላችሁ? እስቲ ቤት ውስጥ ልብስ ያለው አንድ ሊሆን ይችላል፣ ሁለት ሊሆን ይችላል። እሺ በቃ አውርዱ። በቃ ምናልባት ልብሳችሁ ምን አይነት ከለር እንዲኖረው ትፈልጋላችሁ? ፒንክ። እሺ ሌላስ? የሎ። እሺ ሮዝ። በጣም ጥሩ። እሺ ልጆች፣ እሺ ፒንክ። ጎበዝ። እሺ አሁን ምን ታደርጋላችሁ መሰላችሁ? እዚች ጋር ያዘጋጀሁት ብዙ አይነት ልብሶች አሉ። እነዚህ ልብሶችን ምን ታደርጋላችሁ? ምን አለ መሰላችሁ? ሱሪ አለ፣ ከዛ ቁምጣ አለ፣ ሌላ ደግሞ ካልሲም አለ። ስለዚህ የምትፈልጉትን ከነዚህ ከሶስቱ ከፈለጋችሁ ቁምጣውን ከፈለጋችሁ፣ ሱሪውን ከፈለጋችሁ፣ ካልሲውን ወስዳችሁ ቶሎ ብላችሁ ምን ታደርጋላችሁ መሰላችሁ? የምትፈልጉትን ቀለም ወስዳችሁ ከለር ቶሎ ትቀባላችሁ ማለት ነው። ከዛ ቶሎ የጨረሰ ቀድሞ ያሳየኛል ማለት ነው። ግልጽ ነው አይደለ? በጣም ጎበዝ ልጆች። እሺ አሁን የምትፈልጉትን ትወስዳላችሁ። ሱሪ የሚፈልግ ማን ነው? እሺ ቆይ እሰጣችኋለሁ። አቤኒ ስጣው ለሱ። ጎበዝ። እሺ ቁምጣ የሚፈልግ እሺ ያው። እሺ ካልሲ የሚፈልግ እሺ ያው። እሺ ሁለት ካልሲ ላንቺ ያው። አይ በቃ አንድ ነገር ነው የሚሰጠው። ሱሪ የሚፈልግ እሺ። አይ አንድ በቃ እሺ። ቁምጣ የሚፈልግ እሺ ያው። እሺ ካልሲ የሚፈልግ የለም። እሺ ቲሸርት የሚፈልግ እሺ ያው። እሺ ካልሲ ሁለት ልስጥሽ። እሺ አይ ወይ ካልሲ ወይ ደግሞ ቲሸርት። ይሄው ትልቅዬ ካልሲ ይሄው
ይሄንም ፈልጊው። እሺ እሺ ሌላ ያልተሰጠው ማን ነው? ምን እንደምትፈልጊው? ሱሪ። እሺ ይሄው ሁለት ሰው ይቀረኛል። ቶሎ በፍጥነት የሚሰጠኝ በፍጥነት የሚሰጠኝ። 1 2 ቆይ አላልኩም። በቃ ጎበዝ። እሺ ሴና ነይ ስጪኝ። ሙሉውን ቀብተሽው ነው? እሺ በኋላ ትጨርሻለሽ። ነይ ትወስጂዋለሽ። እሺ ልጆች አሁን የሰራነው የከለር ስራ እንዴት ነበር? ጥሩ ነበረ? በጣም ጎበዝ። እናንተም በጣም ጎበዝ ናችሁ። ጥሩ ቀለማቶችን መርጣችሁ ቀብታችኋል። አሁን በመቀጠል ደግሞ ወደ መጽሐፍ ቅዱስ የትምህርት ጊዜ እንሄዳለን። ስለዚህ የመጽሐፍ ቅዱስ ትምህርትን ለመማር ዝግጁ ናችሁ? በጣም ጥሩ። አብረን የመጽሐፍ ቅዱስ ትምህርት ደግሞ እንማራለን። ይወደኛል፣ ይጠብቀኛል በፍቅር። እሺ ልጆች ባለፈው ሳምንት ወደ ቤተ ክርስቲያን ስንሄድ ምን እናደርጋለን ብለን ነበር የተነጋገርነው? እሺ ሲምባ እንጸልያለን። 1000 ሐሴት መዝሙር እንዘምራለን። ይዱ እንጫወታለን። ሌላስ? እሺ ሌላ እንጸልያለን። ይሄንን ሁሉ ምን? እሺ መጽሐፍ ቅዱስ እንማራለን ወይም የእግዚአብሔርን ቃል እንማራለን ማለት ነው። ልጆችዬ በመጽሐፍ ቅዱስ ወደ ቤተ ክርስቲያን ስትሄድ በጣም መልካም ስራ የምትሰራ አንዲት ሴት አለች። ስሟ ዶርቃ ይባላል። ማን ይባላል ነው ያልኳቸው? ዶርቃ። አዎ ዶርቃ የምትባል በጣም መልካም ሴትና በጣም ጥሩ ስራን የምትሰራ አንዲት ሴት አለች። እሷ ደግሞ የኢየሱስ ክርስቶስ ደቀ መዝሙር መጽሐፍ ቅዱስ ይላታል። የኢየሱስ ክርስቶስን አምና ምን ያደረገች ናት ማለት ነው? የኢየሱስ ክርስቶስን ትምህርት እየተከታተለች ያለች የእግዚአብሔር ቤተሰብ የሆነች ወይም በእግዚአብሔር ቤተ ክርስቲያን ውስጥ ቤተሰብ ሆና የምትኖር እህት እንደሆነች ወይም ሴት እንደሆነች መጽሐፍ ቅዱስ ይናገራል። ታዲያ ይቺ ዶርቃ አንድ በጣም ደስ የሚል ስራ አላት። እሷም ሁል ጊዜ ያንን እግዚአብሔር የሰጣትን ስጦታ ትጠቀም ነበር። የኢየሱስ ክርስቶስ ደቀ መዝሙር ስለነበረች የኢየሱስን ትምህርት ትከታተልና ታደርገው ነበር። ኢየሱስ ክርስቶስ ስጋ ለብሶ ወደ ምድር የመጣ እግዚአብሔር ወልድ ነው። እግዚአብሔር ወልድ ስላንተ፣ ስላንቺ፣ ስለ ዓለም ሁሉ ኃጢአት በፈቃደኝነት ራሱን የሰጠ በመስቀል ላይ የሞተ የተነሳ እንደሆነ መጽሐፍ ቅዱስ ደግሞ ይናገራል። ይሄ ኢየሱስ ክርስቶስ በዚህ ምድር ላይ በነበረ ጊዜ ይሄንን ስራ ሲሰራ እንደነበረ ማለት ዶርቃ ኢየሱስን እየተከተለች እንደነበረ የኢየሱስን ትምህርት ደግሞ የምትከታተል እንደሆነ ይናገራል። ኢየሱስ ክርስቶስ ወደ ምድር የመጣ ወልድ የሞተና የተነሳ እንደሆነ ደግሞ የሚናገር የእግዚአብሔር ቃል አለ።
ሮሜ መጽሐፍ ምዕራፍ 8 ቁጥር 34 ላይ እንዲህ ይላል፣ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ እንደሞተ ደግሞም ከሞት እንደተነሳ ያንን ደግሞ አሁን በመንግስተ ሰማያት እንደሚኖር መጽሐፍ ቅዱስ ይነግረናል። ዶርቃ ይህንን የምታደርግ ይህንን ኢየሱስን የምትከተል የኢየሱስ ክርስቶስ ደቀ መዝሙር ናት። ኢየሱስ ደግሞ አንተንም አንቺንም ሁላችንንም የሚወድ የእግዚአብሔር ቤተሰብ ያደረገን ነው። የእግዚአብሔር ቤተሰብ እንድንሆን ደግሞ እግዚአብሔር እንዴት ወዶና ፈቅዶ ያንን እንዳደረገ መጽሐፍ ቅዱስ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ልጆችዬ ዶርቃ በክርስቶስ ኢየሱስ አምና የእግዚአብሔር ቤተሰብ ሆና በእግዚአብሔር ቤተ ክርስቲያን ውስጥ እያገለገለች ወይም እግዚአብሔር ያዘዛትን ስራ እየሰራች ያለች ሴት ናት። እናም ዶርቃ ስራዋ ምንም ይመስላችኋል? ልብስ እየሰፋች በዚያ ስፍራ ላይ ለሚገኙ ልብስ ለሚያስፈልጋቸው ሴቶች ወይም ወንዶችና ሴቶች እንዲሁም ልጆች ትሰጣቸው ነበር። አንተ በጌታ በኢየሱስ ክርስቶስ ያመንክ፣ አንቺም በጌታ በኢየሱስ ክርስቶስ ያመንሽ፣ ምናልባት እግዚአብሔር ላንተ አንዳንድ ችሎታዎችንና ስጦታዎችን በቤተ ክርስቲያን ውስጥ አንተም ሌሎችን እንድትረዳ ሰጥተው ሊሆን ይችላል። እዚህ ያላችሁም እቤት ያላችሁም ልጆች በክርስቶስ ኢየሱስ አምናችሁ የዳናችሁ በሙሉ እግዚአብሔር ለእናንተ በሰጠው ስጦታና ችሎታ ሌሎችን እንድታግዙ እንደ ዶርቃ እግዚአብሔር ይፈልጋል ማለት ነው። ለምሳሌ አንዳንድ ጊዜ እናንተ በትምህርት ጎበዝ ሆናችሁ እያላችሁ እናንተ በጣም የሚገባችሁ ትምህርት ለጓደኛችሁ ካልገባና እስቲ አስጠናኝ እስቲ አስጠኘኝ ሲል አላስጠናህም ማለት አይገባችሁም ማለት ነው። እግዚአብሔር ያንን ችሎታ የሰጣችሁ ሌሎችን ሰዎች እንድትረዱ እንድታግዙ ነው። አንዳንድ ጊዜ ደግሞ ምናልባት ትልልቅ ሰዎች እናንተ በመንገድ ስትሄዱ እናንተን እስቲ እኔን አስፋልቱን አሻግረኝ ልሏችሁ ይችላሉ። በዚህ ጊዜ አንተም አንቺም በጌታ በኢየሱስ ክርስቶስ ያመንክ እነዚህን መሻገር የማይችሉትን ሰዎች ምን ማድረግ ያስፈልጋቸዋል? ማሻገር አለባችሁ። ደግሞም በትምህርት ቤታችሁ ጓደኛችሁ ሁል ጊዜ ምናልባት አንድ ጫማ ሊያደርግ ይችላል። አንድ ጫማ ብቻ ሊኖረው ይችላል። እናንተ 4፣ 5 ጫማ ካላችሁ ደግሞ ለጓደኛችሁ ከቤተሰብ ጋር በመነጋገር ከናንተ ጫማ መካከል በጣም የምትወዱትንና ደስ የሚለውን ልትሰጡት ይገባል። አንዳንድ ጊዜ ደግሞ እናንተ ጓደኞቻችሁ ደግሞ እናንተ ሰፈር ስትወጡ መብላት የማይችሉ ጎዳና ላይ ላሉ ልጆች ብዙ ልብስ እናንተ እያላችሁ እነሱ ደግሞ ልብስ ሳይኖራቸው በብርድ ሊሆኑ ይችላሉ። በዚህ ጊዜ ብዙ ልብስ ካላችሁ ቤተሰቦቻችሁን ጠይቃችሁ ለነሱ ልትሰጡ ያስፈልጋል ማለት ነው። ይሄን ሁሉ ስታደርጉ ታዲያ በደስታ ሊሆን ያስፈልጋል። መጽሐፍ ቅዱስ ቅድም በመዝሙረ ዳዊት መጽሐፍ ምዕራፍ 100 ቁጥር 2 ላይ የምናገለግለውን ወይም የምናደርገውን በሙሉ በደስታ እንድናደርግ ተናግሮናል ማለት ነው። ስለዚህ የምናደርገውን ለሌሎች የምንሰጠውን ነገር በሙሉ በደስታ ልናደርግ ይገባል። በጣም የሚገርማችሁ ልጆችዬ ይቺ ዶርቃ የምታደርገውን ነገር ሁሉ በደስታ ታደርግ ነበር። ከዕለታት አንድ ቀን ግን ዶርቃ ታመመች። ከእሷ ጋር አብረው የነበሩ እሷ የምታግዛቸው ሰዎች ሁሉ አዘኑ፣ በጣም አዘኑ። ብዙ ነገር አደረጉ። ምንም አይነት ነገር ቢያደርጉ ዶርቃ ልትድን አልቻለችም ነበር። አንዳንድ ልብሶችን ግን ዶርቃ ለነዚህ ወገኖች እየሰፋችና እየገዛች ትሰጥ ነበረ። ልክ ቤተሰቦቻችሁ ለእናንተ እንደሚሰጡት ማለት ነው። ለአንዳንድ ሰዎች ካልሲ እየሰፋች ትሰጥ ነበር። እዚህ ጋር እስቲ ካልሲ አለ። አንድ ሰው ይመጣና ካልሲውን እዚህ ጋር ያደርጋል ማለት ነው። ማን ነው ማድረግ የሚፈልግ? ቶሎ ብሎ እጁን ያወጣል። እሺ አበኔዘር፣ ሌላም አበኔዘር ናና እዚህ ጋር ያለውን ካልሲ እዚህ ጋር ታረጋለ ማለት ነው። ለአንዳንድ ሰዎች ደግሞ ዶርቃ ሹራብ ወይም ኮት ወይም ቲሸርት ትሰጥ ነበረ። እስቲ ደግሞ ቴናንና ሀሴት ኑና ከዚህ ጋር ቲሸርት ወይም ሹራብ እዚህ ጋር ትሰቅላላችሁ።
ለአንዳንድ ሰዎች ደግሞ ዶርቃ ሱሪ ወይም ቁምጣ እየሰፋች ትሰጣቸው ነበረ። እስቲ ኑና እሺ እናም ልጆችዬ ዶርቃ እነዚህን ልብሶች እንደዚህ አይነትና ቀሚስ የተለያዩ ነገሮችን በዛን ዘመን ሰዎች የሚለብሷቸውን ልብሶች እየሰፋች በቤተ ክርስቲያን ለሌላቸው ሰዎች ትሰጥ ነበረ። አንተም አንቺም በጌታ በኢየሱስ ክርስቶስ ያመንሽ ይሄንን ዶርቃ በደስታ ታደርግ እንደነበረ እናንተም ለሚያስፈልጋቸው ነገሮች ለሚያስፈልጋቸው ሰዎች አስፈላጊውን ነገር በማድረግ ልታግዟቸው ትችላላችሁ ማለት ነው። ታዲያ የምታደርጉትን ነገር በሙሉ በምንድነው አድርጉ የሚለው መጽሐፍ ቅዱስ? በደስታ በሉ እስቲ። ደስ እየተሰኛችሁ ልታደርጉ የተገባ ነው ማለት ነው። እናም ልጆች የዶርቃ በጣም ታመመች፣ መዳን አልቻለችም። ከዛ በኋላ ዶርቃ ሞተች። ከሷ ጋር የነበሩ ሰዎች በጣም አዘኑ፣ አለቀሱ። የሚያደርጉትን ነገር አጡ። እሷ የሰፋቸውን ልብስ ይዘው ይህንን ለኔ እሷ ሰፍታ ነበረ፣ ይህንንም ለኔ ሰጥታ ነበረ፣ ዶርቃ ጥሩ ሰው ነበረች እያሉ ማልቀስ ጀመሩ። በዚህ ጊዜ ታዲያ አንድ ነገር ሰሙ። በዛ አካባቢ ያሉ የዶርቃ ወዳጆች ምን የሰሙ ይመስላችኋል? ጴጥሮስ የኢየሱስ ክርስቶስ ደቀ መዝሙር የሆነው በእነ ዶርቃ በሚኖሩበት በዚያ አካባቢ አገልግሎት እያገለገለ እንደሆነ ሰሙ። እናም ልጆችዬ እነዚህ ሰዎች እንደዚህ አድርጎ ጴጥሮስ ባለፈው ሲጸልይ እኮ በሽተኞች ተፈውሰዋል። ጴጥሮስ ባለፈው እኮ በዚህ በኩል ሲያልፍ ጥላው ፈውሷል። ስለዚህ እግዚአብሔር ከሱ ጋር ሆኖ ዶርቃን ሊያድናትና ከሞት ሊያስነሳት ይችላል። ስለዚህ ይህንን ማድረግ አለብን፣ እስቲ ጴጥሮስን እንጥራ ብለው ሄዱ። ከዛ በኋላ ጴጥሮስን ጠርተው መጡ። ልጆችዬ ይሄ ሁሉ ታሪክ ግን መጽሐፍ ቅዱስ ውስጥ የት ላይ እንደሚገኝ ልንገራችሁ። ሐዋርያት ሥራ ምዕራፍ 9 ከቁጥር 32 ጀምሮ ነው የሚገኘው ማለት ነው። ስለዚህ ጴጥሮስ በየስፍራው ሁሉ ሲዞር እሷ ዶርቃ ወደ የምትባል ሴት እዛ እንዳለች ሰሙ። ከዛ በኋላ ጴጥሮስን ጠርተው እንዲጸልይላት አደረጉ። ጴጥሮስን በመጣ ጊዜ አንድ ነገር አለ። ከሷ ጋር የሚያለቅሱትን ሰዎች ጴጥሮስ ሲመጣ ሰዎቹ ሁሉ ወጥተው ዶርቃ እኮ ጥሩ ሰው ነበረች፣ እኛ ደግሞ ብዙ ልብሶችን ትሰፋ ነበረ፣ የምታገለግለው ደግሞ በደስታ ነበር፣ አሁን ዶርቃ ሞተች፣ ማን ሊሰጠናል እያሉ ሲያለቅሱ ጴጥሮስ እስቲ ወጡ እናንተ ወጣ በሉ ብሎ ከቤት ካስወጣ በኋላ ዶርቃ ወዳለችበት ቦታ ሄደ። ስሟ ግን ማን ነበር ያልኳቸው? ዶርቃ። አዎ እሷ ወዳለችበት ሄደ። ከዛ በኋላ አንድ ነገር አደረገ። ጸለየ፣ ከእግዚአብሔር ጋር ተነጋገረ፣ ብዙ ጸሎትን ጸለየ። እግዚአብሔር ዶርቃን ከሞት እንዲያስነሳ አደረገ። እግዚአብሔር ደግሞ ከጴጥሮስ ጋር ይሰራ ነበረ። እስቲ ልጆችዬ ይሄንን ጸሎት ቁልፍ ነው የሚለውን መዝሙር አንድ ጊዜ እንዘምራለን። 1 2 3 ጸሎት ቁልፍ ነው፣ ጸሎት ቁልፍ ነው፣ ጸሎት ሁሉን ሚከፍት ቁልፍ ነው፣ ጸሎት ቁልፍ ነው፣ ጸሎት ቁልፍ ነው፣ ጸሎት ሁሉን ሚከፍት ቁልፍ ነው። አዎ ልጆችዬ ጴጥሮስ መጣና ለዶርቃ ጸለየላት። በዚህ ጊዜ እንደዚህ አላት፣ ጣቢታ ሆይ ተነሽ አላት። እስቲ እናንተም ጣቢታ ሆይ ተነሽ በሉ። አዎ ዶርቃ ሆይ ተነሽ ማለት ነው። በዚህ ጊዜ ዶርቃ ወዲያው ተነሳች። እግዚአብሔር ከጴጥሮስ ጋር ታላላቅ ስራዎችን ይሰራ ነበር። በዚህ ጊዜ ሰዎች እጅግ ደስ አላቸው፣ በጣም ተደሰቱ። ዶርቃ
ከእግዚአብሔርን በደስታ ከሚያገለግሉ የኢየሱስ ተማሪዎች ወይም ኢየሱስን አምነው ከሚከተሉት ከእግዚአብሔር ቤተክርስቲያን ቤተሰቦች አንዷ በመሆኗ በጣም ደስተኛ ሆኑ። ልጆችዬ አንተም አንቺም በጌታ በኢየሱስ ክርስቶስ ያመንሽ እግዚአብሔር ደግሞ በቤተ ክርስቲያን ውስጥ ባሉ ቤተሰቦች መካከል ልታደርገው የሚገባህን ሲነግረን በደስታ እንድታደርግ ይፈልጋል። እዚህ ያላችሁም ልጆች እዛ እቤት ውስጥም ደግሞ ይሄን የቴሌቪዥን ፕሮግራም የምትከታተሉ ልጆች እግዚአብሔር አንቺ ምን ማድረግ እንደሚገባችሁ ሲነግራችሁ ደግሞ ምን ማድረግ ያስፈልጋችኋል? በደስታ ልታደርጉ ያስፈልጋል። አንዳንድ ጊዜ እግዚአብሔር ምናልባት እዚህ ያላችሁትንም እቤት ውስጥ በቴሌቪዥን የምትከታተሉንም ልጆች ጓደኛችሁ ታሞ እያለ ሄደ ጸልይለት ሊል ይችላል። እኔ ጸሎት አልችልም ብለን መተው የለብንም። ሄደን እግዚአብሔር እንዲፈውሰው ምናልባት እግዚአብሔር ካንተ ጸሎት ካንቺ ጸሎት ጋር ለመስራት ስለሚፈልግ ያንን ልታደርግ ያስፈልጋል ማለት ነው። አንዳንድ ጊዜ ደግሞ እግዚአብሔር በጎዳና ላይ ላሉ ልጆች ልብስህን ወስደህ ስጥ፣ ያንን አድርግ ሊልህ ይችላል። አንዳንድ ጊዜ ደግሞ እኔ የምወደው ሹራብ ነው፣ እኔ የምወደው ጫማ ነው፣ እኔ የምወደው ሱሪ ነው፣ ይህንን እኔ አልሰጥም ልትሉ ትችላላችሁ። ቅድም የቃል ጥናት ጥቅሳችንን እንደዚህ አይነት ነገር ሲሰማችሁ ልታስታውሱ ይገባል። ለእግዚአብሔር አገልግሉ ስለን በምን ማድረግ አለብን? እስቲ በደስታ በሉ። አዎ በደስታ ልናደርግ ይገባናል ማለት ነው። አንዳንድ ጊዜ ደግሞ ብቻቸውን ሆነው በትምህርት ቤት ሌሎች ልጆች ምን ይመስላል፣ ጭንቅላቱ ምን ይመስላል፣ አፍንጫው ምን ይመስላል ብለው ግሩፕ ሰርተው ብቻውን እንዲሆን ያደረጉትን የሚያሸማቀቁትን ልጅ ሄዳችሁ ልታጽናኑ እግዚአብሔር ሲነግራችሁ፣ እዚህ ያላችሁም ልጆች እቤት ያላችሁም ልጆች ኧረ እኔ አላደርግም ያስፈራኛል ማለት የለባችሁም። እግዚአብሔር ሲያዘን በደስታ ልናደርግ ያስፈልጋል። ብቻውን ደግሞ ቁጭ ብሎ የሚያዝን ልጅ ካለ ስለ ኢየሱስ ጣፋጭ ፍቅር ልትናገሩ ትችላላችሁ ማለት ነው። በዚህ ጊዜ ታዲያ ጌታ ኢየሱስ እናንተ ይህንን ስታደርጉ የእግዚአብሔርን ፍቅር ለሌሎች ትናገራላችሁ። ለእግዚአብሔር አለመታዘዝ ደግሞ ኃጢአት ነው። ኃጢአትን ደግሞ እግዚአብሔር አይወድም ማለት ነው። መጽሐፍ ቅዱስ ግን ስንት ሰው ነው ኃጢአት ሰርቷል የሚለው? እስቲ እኒ መጽሐፍ ቅዱስ በሮሜ 3:11 ላይ እንደዚህ ይላል፣ ጻድቅ የለም አንድ ስንኳ ይላል። ይህ ማለት ማንም ሰው ከኃጢአት ውጪ ነፃ የሆነ የለም ማለት ነው። ታዲያ ይህንን ባደረጉ ጊዜ ዶርቃ ተነሳች። ከዛ በኋላ ሰዎችን ማገልገል ጀመረች። ሰዎች እጅግ ደስ አላቸው፣ ተደሰቱ። በጣም ተደስተው ከዶርቃ ጋር አገልግሎት ጀመሩ ማለት ነው። አንቺም በጌታ በኢየሱስ ክርስቶስ ያመንሽ አንተም እግዚአብሔርን በደስታ እንድታገለግል ይፈልጋል። ለምሳሌ ለታመሙ ልጆች እንድትጸልይ እግዚአብሔር ሲያዝ በደስታ ማድረግ አለባችሁ ማለት ነው። በደስታ አደርጋለሁ በሉ እስቲ። አዎ ልጆችዬ፣ ያላችሁን ነገር ደግሞ ለሌሎች እንዲያካፍሏችሁ እግዚአብሔር ሲፈልግ በደስታ አደርጋለሁ በሉ እስቲ። እኔ ስጠይቃችሁ እናንተ በደስታ አደርጋለሁ በሉ። ለታመሙ ሰዎች እግዚአብሔር እንድትጸልዩ ሲያዛቸው በደስታ አደርጋለሁ። እግዚአብሔር ደግሞ ብቻቸውን ያሉ ልጆችን ምን ሲያደርግ ሄደ የኢየሱስን ጣፋጭ ፍቅር ንገር ሲላችሁ በደስታ አደርጋለሁ። እግዚአብሔር ደግሞ አንዳንድ ጊዜ ያለንን ነገር እንድናካፍል ሲጠይቀን በደስታ አደርጋለሁ በሉ እስቲ። አዎ ያንን በደስታ እንድታደርጉ እግዚአብሔር ይፈልጋል ማለት ነው። አንቺም በጌታ በኢየሱስ ክርስቶስ ያላመንሽ እዚህም ያላችሁ እቤት ውስጥም ያላችሁ ይህን የቴሌቪዥን ፕሮግራም የምትከታተሉ ይህንን እግዚአብሔር የሚያዘውን ነገር በደስታ ለማድረግ ቅድሚያ አንድ ነገር ልታደርጉ ይገባል። በጌታ በኢየሱስ ክርስቶስ ማመን። በኢየሱስ ክርስቶስ ካላመንን በደስታ ነገሮችን ማድረግ አንችልም። መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 3:36 ላይ በልጁ የሚያምን የዘላለም ሕይወት አለው ይላል። የዘላለም ሕይወት በደስታ ነገሮችን ከመስጠት ድሆችን ከመርዳት ከሁሉም በፊት በኢየሱስ አምነን የዘላለምን ሕይወት ልንቀበል ያስፈልጋል። እቤት ያላችሁም እዚህ ያላችሁ አንድ ጊዜ የጸሎት እጅ እናዘጋጅ። እግዚአብሔር የሚያዘውን ነገር በደስታ ለማድረግ ከፈለጋችሁ ቀድማችሁ የዘላለም ሕይወትን ከእግዚአብሔር ልትቀበሉ ያስፈልጋል። በኢየሱስ ክርስቶስ ለማመን የምትፈልጉ እኔ የምለውን ጸሎት ከኔ ቀጥላችሁ ትላላችሁ ማለት ነው።
ጌታ ሆይ አመሰግንሃለሁ። እንደ ዶርቃ መልካም ነገርን እንዳደርግ ኢየሱስን እንዳምን እንድትረዳኝ እጸልያለሁ። ጌታ ኢየሱስ ሆይ ለኃጢአቴ እንደ ሞትክ እንደተነሳ በመንግስተ ሰማይ እንደምትኖር ተመልሰህ እንደምትመጣ አምናለሁ። የሕይወቴ ጌታ እንድትሆን እጋብዝሃለሁ። በኢየሱስ ስም አሜን። ይወደኛል ይጠብቀኛል በፍቅር መጽሐፍ ቅዱስን አምናለሁ መጽሐፍ ቅዱስን አምናለሁ መጽሐፍ ቅዱስን አምናለሁ የእግዚአብሔር ቃል ነው። በኢየሱስ አምናለሁ በኢየሱስ አምናለሁ የእግዚአብሔር ልጅ ነው። ኃጢአትን ሰርተናል እግዚአብሔር በዚያ ያዝናል። ኢየሱስ ለኛ ሞቷል። ኢየሱስ ለኔ ሞቷል። ኢየሱስ ተነስቷል። ሞትን አሸንፏል። ጌታን ብትል የታል ዛሬ ይወደኛል ይጠብቀኛል በፍቅር። እሺ ልጆች የመጽሐፍ ቅዱስ ጊዜ እንዴት ነበር? ጥሩ ጊዜ ነበራችሁ? በጣም ጥሩ። እሺ እግዚአብሔር ይባርካችሁ። አሁን ደግሞ በመቀጠል አንድ ስራ እንሰራለን ማለት ነው። በጣም ደስ የሚል ስራ ነው የምንሰራው። ግን እስቲ ከዛ በፊት አንድ ጥያቄ ልጠይቃችሁ። እስቲ ጓደኛ ያለው በጣም ጥሩ። እሺ አውርዱ። አንድ ጥያቄ ልጠይቃችሁ። እስቲ ጓደኛችሁ ሲከፋ ወይም ደግሞ ሲከፋት ምንድነው የምትሉት? ምን ልትሉት ትችላላችሁ? አይዞሽ አይዞ ልንል እንችላለን አይደለ? ልክ ነው። ሌላም ነገር ግን ማለት እንችላለን። ሲከፋው ብቻ ሳይሆን እግዚአብሔር በጣም እንደሚወደው ለጓደኛችን መንገር እንደምንችል ታውቃላችሁ? አዎ፣ ለጓደኞቻችን እግዚአብሔር እንደሚወዳቸው መናገር እንችላለን። ምናልባት ዛሬ ደግሞ እናንተ ለአንዳንድ ጓደኛችሁ እግዚአብሔር እንደሚወደው እንድትነግሩት ካርድ አዘጋጅቼላችኋለሁ። ይሄን ካርድ መጀመሪያ እዚች ጋር ስማችሁን ትጽፋላችሁ። እዚህ ጋር ከ ይላል። ለምሳሌ ከአቤኔዘር፣ እዚህ ጋር አቤኔዘር የሚለው ሲጻፍ ከአቤኔዘር ይሆናል ማለት ነው። ስለዚህ አቤኔዘር ለሚወደው ጓደኛው ይሄንን ይሰጠዋል። ልክ ጓደኛው ክፍት ሲያደርገው ይሄንን ደግሞ ይመለከታል። እዚህ ጋር ምን መሰላችሁ የሚለው እግዚአብሔር ይወድሃል ይላል። ስለዚህ ሁላችሁም ለአንድ ጓደኛችሁ ይህንን ካርድ መስጠት ትችላላችሁ ማለት ነው። ምናልባት ከለር ያላችሁ ልጆች ደግሞ ይሄንን እዚህ ጋር ያለውን በራሳችሁ ከለር መቀባት ትችላላችሁ ቤት ወስዳችሁ። እሺ ቤት ወስዳችሁ። አሁን ግን ስማችሁን እዚች ጋር ትጽፋላችሁ። እስቲ ስሙን መጻፍ የሚችል በጣም ጎበዝ አውርዱ። እሺ ስለዚህ እኔ ለሁላችሁም ይህንን ካርድ ሰጣችኋለሁ። ከዛ በኋላ ደግሞ የምትጽፉበት ደግሞ ከለር ሰጣችኋለሁ። ከዛ ስማችሁን ቶሎ ጽፋችሁ ታሳዩኛላችሁ ማለት ነው። ጎበዝ ልጆች በተቀመጣችሁበት። እሺ እሺ ከኋላ ላሉት ስጣሉ የራሳችሁን ስም ትጽፋላችሁ ማለት ነው።
ሀሴት ጨርሳለች። ሌላ የጨረሰ አይታየኝም። እሺ በጣም ጎበዝ። አሁን ይሄንን ለማን ነው የምትሰጡት? ለምትወዱት ጓደኛችሁ። እሺ ለምትወዱት ጓደኛችሁ ይሄንን ሰጡታላችሁ። ለአሁን ግን አስቀምጡት። በቃ መግለጥ አይቻልም። ቁጭ። እሺ ልጆች አሁን የሰራችሁትን ነገር ለማን ነው የምትሰጡት? በጣም ጎበዝ። ለምትወዱት ጓደኞቻችሁ ይሄንን መስጠት ትችላላችሁ ማለት ነው። ስለዚህ ልጆች ይሄንን ለጓደኛችሁ መስጠት ትችላላችሁ፣ እንዳትረሱት። እሺ በጣም ጎበዝ ልጆች። ምናልባት እናንተ በቴሌቪዥን የምትመለከቱን ልጆች ካላችሁ እንደዚህ በእጃችሁ እንደገና ደግሞ በእርሳስና በስክሪፕቶ ወይም ደግሞ በእርሳስና በከለር ጽፋችሁ ለጓደኛችሁ መስጠት ትችላላችሁ ማለት ነው። ይወደኛል፣ ይጠብቀኛል በፍቅር። እሺ ልጆች አንድ ጥያቄ ልጠይቃችሁ። እስቲ እዚች ጋር የምትመለከቱትን ከለር ንገሩኝ። መሀል ላይ የምትመለከቱትን ከለር ንገሩኝ። በጣም ጥሩ። ቢጫ ወይም ደግሞ ወርቃማ ያላችሁ ልጆች ትክክል ናችሁ። እስቲ አሁንም በድጋሚ ልጠይቃችሁ። ከዚህ በፊት በነበረው ትምህርታችን ይህንን ከለር ስናይ ምንድን ነበር ትዝ የሚለን? በጣም ጎበዝ ልጆች። ስለ እግዚአብሔር ያላችሁ ልጆች በጣም ትክክል ናችሁ። ልክ ነው። እግዚአብሔር በወርቃማው ስፍራ በመንግስተ ሰማያት ይኖራል። ታዲያ ይህ እግዚአብሔር ደግሞ በጣም በሚገርማችሁ ሁኔታ እኔን፣ አንተን፣ አንቺን በምድር ላይ የሚንቀሳቀሱ ሰዎችን እንደገና ደግሞ ብዙ በምድር ላይ የሚንቀሳቀሱ ነገሮችን ምናልባት ስናያቸው ደግሞ የሚንቀሳቀሱ የማይመስሉ ነገሮችን እግዚአብሔር ፈጥሯል። ለምሳሌ ሰማይን ፈጥሯል፣ ምድርን ፈጥሯል። እስቲ ልጆች እናንተ እግዚአብሔር ከፈጠራቸው ነገሮች የምትወዱትን ነገር ልትነግሩኝ ትችላላችሁ? እስቲ ጥቀሱ እስቲ ጎበዝ ልጆች። ውሻ፣ ድመት። ትክክል ናችሁ። ይህ እነዚህ ሁሉ ነገሮች እግዚአብሔር የፈጠራቸው ነገሮች ናቸው። ባይገርማችሁ ደግሞ እግዚአብሔር እኔና እናንተን በጣም አድርጎ ይወደናል። መጽሐፍ ቅዱስ እንዴት እንደወደደን ደግሞ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይነግረናል። ከመጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እንዲህ ይላል፣ ዓለምን እንዲሁ ወዷልና ይላል። ልጆች ዓለም ማለት በዓለም ውስጥ የሚገኙ ማንኛውም ሰው ማለት ነው። ለምሳሌ በጣም ትንሽ እጅም ትንሽ እግርም ትንሽ ፀጉርም ያለው ማንኛውም ልጅ ሊሆን ይችላል። ሴቶችንም ወንዶችንም በጣም ትልልቅ ሰዎችንም ደግሞ እግዚአብሔር ወዷል ማለት ነው። ታዲያ እግዚአብሔር ደግሞ ቅዱስ ነው። ልጆች ቅዱስ ነው ማለት ምን ማለት ነው? ቅዱስ ነው ማለት ስህተት የለበትም ወይም ስህተት አልሰራም ማለት ነው። በጣም ጎበዝ። ይህንን ካላችሁ እናንተ በጣም ጎበዝ ናችሁ። ነገር ግን እግዚአብሔር በመንግስተ ሰማያት ቢኖርም ግን ደግሞ መንግስተ ሰማያት የማይኖር አንድ በጣም አስፈሪ ነገር አለ። እርሱም ምን መሰላችሁ? ኃጢአት ይባላል። ልጆች እዚች ጋር እኔ ያስኩትን ነገር መሀል ላይ ያለው ቀለም ልትነግሩኝ ትችላላችሁ? ይሄ ከለር ጥቁር ወይም ደግሞ ጨለማ ነው። አዎ ልጆች፣ ምናልባት እናንተ አይናችሁን ስትጨፍኑ ጨለማ ሊሆንባችሁ ይችላል። ወይም ደግሞ ማብራት ሲጠፋ አንዳንዴ ጨለማ ይሆናል አይደል? ያ ታዲያ ደስ የሚል ነገር ነው እንዴ ልጆች? አይደለም። አዎ ጨለማን ደግሞ መጽሐፍ ቅዱስ በኃጢአት ይመስለዋል። ልጆች ኃጢአት ማለት የምናስበው፣ የምናደርገው፣ የምንናገረው ነገር ግን እግዚአብሔርን ማያስደስት ነገር ኃጢአት ይባላል። ለምሳሌ አንዳንዴ ቤተሰቦቻችን ዛሬ ቁርስ መብላት አለባችሁ ሲሉን አልፈልግም፣ አልበላም ብለን ቤተሰቦቻችንን ስናስቸግር የዛኔ ኃጢአት እየሰራን ነው ማለት ነው። አንዳንድ ጊዜ ደግሞ እምቢ፣ እኔ ልብስ አልለብስም፣ ጃኬት አልለብስም፣ አልፈልግም ብለን ስናስቸግር አሁንም ኃጢአት እየሰራን ነው ማለት ነው። አንዳንዴ ደግሞ ትክክል ያልሆኑ ቃላቶችን ጓደኞቻችንን፣ እህት ወንድሞቻችንን የሚያስቀይሙ ወይም የሚያስከፉ የሚያናድዱ ንግግሮችን መናገር እነሱም ደግሞ ኃጢአት ናቸው ማለት ነው። መጽሐፍ ቅዱስ ደግሞ ማን ኃጢአት እንደሰራ ይነግረናል ማለት ነው። ሮሜ መጽሐፍ ምዕራፍ
3 ቁጥር 16 ላይ ማን ኃጢአት እንደሰራ ይነግረናል ማለት ነው። እስቲ እኔ ላንብብላችሁ። ሮሜ ምዕራፍ 3 ቁጥር 23 ላይ እንዲህ ይላል፣ ሁሉም ኃጢአትን ሰርቷልና ይላል። ልጆች ሁሉ ማለት በምድር ላይ ያሉ ሁሉም ሰዎች ማለት ነው። እኔም አንተም አንቺም እና አባቢም እነ ማሚም በጣም ትንንሽ ልጆችም በጣም ትልልቅ ሰዎችም ኃጢአትን ሰርተዋል። ለምን መሰላችሁ? ኃጢአት የሰሩት ሁላችንም በኃጢአት ፍላጎት ስለተወለድን ወይም ደግሞ ከአዳምና ሔዋን የመጣ የኃጢአት ፍላጎት ስላለብን ነው። ኃጢአት ደግሞ ልጆች ቅጣት አለው። ቅጣቱ ምን መሰላችሁ? ለዘላለም ወይም ለሁል ጊዜ ከእግዚአብሔር ጋር ተለያይቶ መኖር ነው። ነገር ግን እግዚአብሔር እኛ በጣም ስለሚወደን በኃጢአታችን እንድንቀጣ አይፈልግም። ስለዚህ አንድ አስደናቂ መንገድ ደግሞ አዘጋጀልን። እሱም ኢየሱስ ክርስቶስ ነው። ልጆች ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ አምላክ ነው ያላችሁ እናንተ ትክክል ናችሁ። አዎ ኢየሱስ ክርስቶስ አምላክ ነው። አምላክ ሆኖ ግን እኔና እናንተን በጣም አድርጎ ስለሚወደን ወደዚች ምድር ለኛ ኃጢአት ሲል መጣ። ከመጣ በኋላ የመጣበት ዋነኛ ምክንያት በመስቀል ላይ ተሰቅሎልን ደሙን ሊያፈስ ነው። ለዛም ኢየሱስ በመስቀል ላይ ተሰቀለና ደሙን አፈሰሰ። ኢየሱስ የዛን ሰዓት እንደዛ ሲሆን በጣም አሞትና በጣም ደክሞት ነበረ። ለዛም በመስቀል ላይ ኢየሱስ ሞተ። ከሞተም በኋላ ተቀበረ። ነገር ግን ኢየሱስ ተቀብሮ አልቀረም፣ ሞቶም ተቀብሮ አልቀረም። እስቲ ምን እንደሆነ ከመጽሐፍ ቅዱሳችን እናነባለን። መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 3 እና 4 ላይ ኢየሱስ ክርስቶስ ከሞተ በኋላ ምን እንደሆነ ይነግረናል። እንዲህ ይላል፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ። መጽሐፍ እንደሚል በሶስተኛው ቀን ተነሳ ይላል። አዎ ልጆች ኢየሱስ ሞቶ ተቀብሮ አልቀረም። በሶስተኛው ቀን ከሞት ተነሳ፣ ወደ መንግስተ ሰማያት ሄደ ማለት ነው። አንድ ቀን ደግሞ በጌታ በኢየሱስ ክርስቶስ የሚያምኑ ሰዎችን እንደገና ደግሞ ትልልቅ ሰዎችንም ትንንሽ ልጆችንም በጌታ በኢየሱስ ክርስቶስ የሚያምኑትን ሁሉ ሊወስድ ወደዚች ምድር ይመጣል ማለት ነው። ታዲያ እኔና እናንተ በጌታ በኢየሱስ ክርስቶስ ስናምን ኃጢአታችን ሙሉ ለሙሉ ንጹህ ወይም ደግሞ ነጭ ይሆንልናል ማለት ነው። መጽሐፍ ቅዱሳችን ሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ ምን እንደሚል አነብላችኋለሁ። በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦችህ ትድናላችሁ ይላል። ይህ ማለት በጌታ በኢየሱስ ክርስቶስ ማለት ልጆች ጌታ ኢየሱስ ክርስቶስ ማለት ቅድም የነገርኳችሁ በመስቀል ላይ የተሰቀለና ደሙን ያፈሰሰው ነው። በጌታ በኢየሱስ ክርስቶስ እመን ማለት ደግሞ ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቀለውና ደሙን ያፈሰሰው ለኔ ኃጢአት ነው ብሎ መቀበል ማለት ነው። ታዲያ የዛን ጊዜ አንተና ቤተሰቦች ትድናላችሁ ማለት በቅድሚያ አንተ ወይም ማለትም አንቺ ማለት ጌታ ኢየሱስ ክርስቶስን የተቀበልነው እኛ ማለት ነው። ከዛ እኛ እንድናለን። ከምንድነው? ከኃጢአታችን እንድናለን። እኛ ብቻ ደግሞ አይደለም። ጌታ ኢየሱስ ክርስቶስን ከተቀበልን በኋላ ለቤተሰቦቻችን ስለ ኢየሱስ ክርስቶስ ስንነግራቸው፣ ኢየሱስ ክርስቶስ እንደሚያድን ስንነግራቸው እነሱም ደግሞ ከኃጢአታቸው ሊድኑ ይችላሉ ማለት ነው። ስለዚህ ምናልባት እናንተ ዛሬ የምትከታተሉን እናንተ ከዚህ በፊት በጌታ በኢየሱስ ክርስቶስ ካላመናችሁ ዛሬ ጌታ ኢየሱስ ክርስቶስን በማመን ከኃጢአታችሁ መዳን ትችላላችሁ ማለት ነው። ምናልባት የምትከታተሉን ከኃጢአታችሁ መዳን ከፈለጋችሁ እንዲህ ብላችሁ መጸለይ ትችላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ጌታ ኢየሱስ ክርስቶስ ደግሞ ለኔ ኃጢአት በመስቀል ላይ እንደተሰቀለ ደሙን እንዳፈሰሰ እንደሞተና እንደተነሳ አምናለሁ። እግዚአብሔር ሆይ ልጅህ አድርገኝ ብላችሁ ብትጠይቁት እናንተ ከኃጢአታችሁ ልትድኑና የእግዚአብሔር ልጅ ልትሆኑ ትችላላችሁ ማለት ነው። ስለዚህ ይህንን ለማድረግ ፍቃደኛ ናችሁ? እሺ ልጆች፣ ይህን ለማድረግ ፍቃደኛ የሆናችሁ ይህንን ጸሎት ከኔ ጋር አብረን እንጸልያለን። ለመጸለይ እንዲመቸን አይናችንን ጨፍንና አንገቶቻችን ዝቅ እናደርጋለን። እኔ ምለውን ከኔ በኋላ ማለት ትችላላችሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ጌታ ኢየሱስ ክርስቶስ ለኔ ኃጢአት ብሎ በመስቀል ላይ እንደተሰቀለ ደሙን እንዳፈሰሰ
እንደሞተ እንደተነሳ አምናለሁ። እግዚአብሔር ሆይ ልጅህ አድርገኝ። በኢየሱስ ስም አሜን። በጣም ጎበዝ ልጆች። ይህንን ጸሎት ከኔ ጋር አብራችሁ የጸለያችሁ ልጆች አሁን እናንተ ከኃጢአታችሁ ድናችኋል ማለት እንችላለን። ምክንያቱም ይህንን ጸሎት ስለጸለያችሁና ስላመናችሁ ማለት ነው። ታዲያ በጌታ በኢየሱስ ክርስቶስ ካመንን በኋላ ደግሞ ማደግ ያስፈልገናል ማለት ነው። ልጆች እዚች ጋር ዳርዳር ላይ የምትመለከቱት ቀለም ምን አይነት ቀለም ነው? አረንጓዴ አይደል? ትክክል ናችሁ። አረንጓዴ ነገር ግን ለማደግ ምን ይፈልጋል? ውሃ ያስፈልገዋል፣ አፈር ይፈልጋል፣ አየር ይፈልጋል አይደለ? ልክ ናችሁ። እናንተም ደግሞ ጌታ ኢየሱስ ክርስቶስን ካመናችሁ በኋላ በአራት ዋና ነገር ማደግ አለባችሁ። የመጀመሪያው ልጆች መጽሐፍ ቅዱስ ማንበብ ነው። እስቲ ከኔ ጋር መጽሐፍ ቅዱስ ማንበብ በሉ። በጣም ጎበዝ ልጆች። የያዝኩት መጽሐፍ ቅዱስ ነው። እንደዚህ አይነት መጽሐፍ ቅዱስ ቤታችሁ ካለ እናንተ ማንበብ ትችላላችሁ። ምናልባት ግን ማንበብ የሚከብዳችሁ ወይም የሚያስቸግራችሁ ከሆነ ቤተሰቦቻችሁ፣ ታላላቆቻችሁ ወይም አሳዳጊዎቻችሁ እንዲያነቡላችሁ መጠየቅ ትችላላችሁ ማለት ነው። ሌላው ደግሞ መጸለይ አለባችሁ ልጆች። መጸለይ ማለት ከእግዚአብሔር ጋር መነጋገር ማለት ነው። ለእግዚአብሔር የምትፈልጉትን ነገር መናገር ትችላላችሁ። የሚያስፈልጋችሁን ነገር ሁሉ ለእግዚአብሔር መናገር ትችላላችሁ። እግዚአብሔር ደግሞ ይሰማችኋል። ስለዚህ ከእግዚአብሔር ጋር መነጋገር ወይም ደግሞ መጸለይ ያለባችሁ ማለት ነው። ሌላኛው ደግሞ ልጆች ወደ ቤተ ክርስቲያን መሄድ አለባችሁ። ምናልባት እናንተ ሁል ጊዜ የቲቪን ፕሮግራም መከታተል ወይም ማየት ትወዱ ይሆናል። ነገር ግን ከዛ ተጨማሪ ደግሞ ወደ ቤተ ክርስቲያን አቅራቢያችሁ ወደሚገኝ ቤተ ክርስቲያን ወይም ደግሞ የምስራች ቡድን ካለ ወደ ምስራች ቡድን ሄዳችሁ መማር ትችላላችሁ ማለት ነው። አራተኛውና የመጨረሻው ደግሞ ቤት ውስጥ ለሚገኙ እህት ወንድሞቻችሁ ወይም ደግሞ ሰፈር ውስጥ ላሉ ጓደኞቻችሁ ወይም ትምህርት ቤት የምትሄዱ ከሆነ ትምህርት ቤት ላሉ ጓደኞቻችሁ ስለ ጌታ ኢየሱስ ክርስቶስ መናገር ትችላላችሁ። እናንተም ጌታ ኢየሱስ ክርስቶስ እንዳመናችሁና የእግዚአብሔር ልጅ እንደሆናችሁ ለነሱ ምስክር መሆን ትችላላችሁ ማለት ነው። እሺ ልጆች በጣም አመሰግናለሁ ስለሰማችሁኝ። ስለዚህ መዳን ይገባል።
ልጆች ዛሬ የነበረን ፕሮግራም ይህንን ይመስል ነበረ። በጣም ጥሩ ጊዜ እንዳሳለፋችሁ ተስፋ አደርጋለሁኝ። ታዲያ የሚቀጥለው ሳምንት በተመሳሳይ ጊዜ ደግሞ እንደዚህ አይነት ፕሮግራሞችን ይዘን እንቀርባለን። ፕሮግራማችንን ከመጨረሳችን በፊት ግን ሁላችንም እንጸልያለን። አለቱ ኢየሱስ ነው። በአለቱ ላይ ቤቴን እሰራለሁ፣ በሮቼንም እዘጋለሁ፣ መስኮቶቼንም እቆልፋለሁ። አንገቴን ዝቅ አድርጌ አይኔን ጨፍኜ እጸልያለሁ። እኔ ስጸልይ እናንተ አሜን ትላላችሁ። ውድ አባት ሆይ እናመሰግንሃለን። ዛሬ ደግሞ ስላስተማርከን በጣም አድርገን እንወድሃለን። በጌታ በኢየሱስ ስም አሜን። እሺ ልጆች አብራችሁን ስለነበራችሁ በጣም ደስ ብሎኛል። ደህና ሁኑ ልጆች። ቻው ቻው። ይወደኛል፣ ይጠብቀኛል፣ በፍቅር ዓይኖቹ ይመለከተኛል።